ቀደም ሲል እንግዲህ በሰማነው ዝማሬ እግዚአብሔርን አምልከናል። ዘመኑ ያለቀ ነው፣ ጊዜው ያለቀ ነው፣ ሰዓታቶች ሁሉ ያለቁ ናቸው። ጌታ ሊመጣ በደጅ ነው። እንግዲህ ሁላችንም በዚህ መልኩ እንድንዘጋጅ ራሳችንንም እንግዲህ ከኛ ጋር የሚያሉትም እንደ ቤተሰብም እንደ ቤተክርስቲያንም ደግሞም በመናገለግልባቸው ስፍራዎች ሁሉ ስለ ጌታ ምጽአት እንድንናገር ጊዜው የሚያስገድደን እንደሆነ ሁላችንም ልናውቅ ይገባል ብለን ለማለት እንወዳለን። ፕሮግራማችን ይቀጥላል። ሄቦ እንዴት ነሽ? ዊኬንድ እንዴት ነው? ዊኬንድ ጥሩ ነው። ጥሩ ያለፈ ነው። አንተ ጋስ? መልካም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ቀጣዩ ፕሮግራማችን እንለፍ መሰለኝ። ወደ ቀጣዩ ፕሮግራም እናልፋለን። በቀጣይ ግጥም ነው ወደ እናንተ የሚደርሰው። ሆሳና ተሾመ ዋናዬ የተሰኘ ግጥም ወደ እናንተ ታደርሳለች። እሱን ተከታትለን እንመለሳለን። ጌታ ኢየሱስ ሊመጣ በደጅ ነው፣ ነቅተን እንጠብቅ። ዋናዬ በአንድ መኪና ሹፌሩ ቁጭ ብሏል። ከጎኑ ነጭ ለባሽ ሲያወሩ ያሳያል። በመኪናው ትንሽ ከሄዱ በኋላ አንድ ወፍራም ሰውዬ በመስኮት መጣና ገንዘብ እባላለሁ ቦታ አስጠኝ አለ። ያኛውን አስወጣው አስቀድመኝ አረ እኔን የገረመኝ ሹፌሩ ተስማማ ከኋላ ሁንልኝ ሲለው አላቅማማ። ቀጠለ እውቀትም እንደዚያው አስቆሞ ነጭ ለባሽ ኋላ እሱን አስቀድሞ። ውበት ተከተለች በጣሙን ዘንጣ እጅጉን ደምቃለች ልታመጣ ጣጣ። ሹፌሩ ቀስ በቀስ ሁሉን አሸጋሽጎ ለነጭ ለባሹ የሚሆን ቦታ አጥቶ ሂድልኝ በቃለው በደስታ ሸኝቶ። ገንዘብ እያወራ ዕውቀት እያብራራ ውበት እየሳቀች ሹፌሩ ሲኩራራ ድንገት ተንገዳግዶ ሲወድቅ መኪናው ሁሉም ተበተኑ አላዳኑት እንዲያው። በዚህ መሃል ነበር ኢየሱስ እያለ መጮህ የጀመረው ለነጭ ለባሹ ቦታ እንዳልሰጠ ደጋግሞ ያሰመረው። አድነኝ እያለ እንባ የቀደመው ዋናዬ ኢየሱስን መሆኑን ያሳየው። ለእናንተም እላለሁ የሁል ጊዜ ቅድሚያ ሊሆን የሚገባው ከገንዘብ ከዕውቀት እጅጉን የላቀው በኑሯችን ሁሉ ዋናችን የሆነው እሱ ኢየሱስ ነው። ገጣሚት ሆሳና ተሾመ ጌታ ኢየሱስ ይባርክሽ እንላለን። ግጥሙን ተከታትለን የተመለስነው እንደተባረካችሁበት እናምናለን። የማራናታ የቴሌቪዥን ፕሮግራማችን ደግሞ የሚቀጥል ነው የሚሆነው። በቀጣይ ዜና ማራናታ ወደ ተመልካቾች ይደርሳል። ዜና ማራናታ የተለያዩ ክንውኖች በአለማችን ላይ በተለይ ደግሞ እንደ ማራናታ ፕሮግራምነቱ የመጨረሻውን ዘመን የሚያመላክቱትን መራርጠን ወደ ተመልካቾች እናደርሳለን። ዛሬ የተመለከትነው አንድ ዜና አለ። ከወደ ቻይና እንግዲህ የተሰማ ነገር አለ። አፈር በካርቶን እየታሸገ በጆንያ እየታሰረ ለሰዎች እየተሸጠ ነው የሚል ዜና ወጥቷል። የመሬት አፈር ማለት የመሬት አፈር አፈሩ ግን ዝም ብሎ ኖርማል አፈር አይደለም። ከባንክ አካባቢ ነው ቆፍረው እያወጡ ያሉትና አንዷን ካርቶን 880 የቻይና ያን ነው እየተሸጠ ያለው። በዶላር ስንመነዝረው $120። አሁን እንዲያውም ጨምሮ የሚገርመው 1000 ያን ደርሷል ይያሉ ነው። ምክንያቱ ደግሞ ምን ይመስላል መሲ? ከባንክ ስር እንግዲህ ገንዘቡ ቢሆን እሺ፣ ከባንክ ስር ያለ አፈር ምንድነው? በረከቱ ይደርብን ነው ወይስ? በጣም ይገርማል። በጣም በረከቱ ይደርብን። ከዛ ደግሞ አፈሩን ሲገዙት እነሱም የገዙት ሰዎች ሀብታም እንሆናለን ብለው አስበው ነው እየገዙ ያሉት። ሻጮች ደግሞ ሌሊት ነው እየተነሱ እየቆፈሩ እያሸጉ እየሸጡ ያሉት። ገበያው ደርቷል። የሻዋሻ እንግዲህ በየሀገሩ ነው ማለት ነው ያለው። በጣም ይገርማል እሱ ነው። እኛም ሀገር እንግዲህ በተለያየ መንገድ ቀደምም ስናነሳው የነበረ አንድ ነገር አለ። የተወሰኑ ሰዎችን የማነካካት ስራዎችን እየሰሩ ሰዎችን የመዝረፍ ነገር እጅግ እየተባባሰ እየመጣ እንደሆነ ያነሆለሉ ወይም ያፈዘዙ ከዚያ ያላቸውን ነገር በሙሉ ይወሰዱ ከስልክ ጀምሮ ቦርሳቸው ውስጥ ያለ አንዳንዶች እንዲያውም ምናልባት ገጥሞ ከሆነ ሲያወሩ
ባንክ ሄደው ሁሉ አውጥተው ከስልካቸው ትራንስፈር አድርገውላቸው እንደዚህ አይነት በቃ ማነሁለል ውስጥ ያስገቧቸውና የሚፈልጉትን ነገር በሙሉ አድርገው ሲጨርሱ ነው የሚነቁት። በጣም የሚገርም የማጭበርበር ተግባር ነው። እንግዲህ እየሰፋ እየሄደ እንደሆነ እንግዲህ ከተለያዩ ማህበራዊ ሚዲያዎች ላይ ለማየት ችለናል። በቻይና እንግዲህ ባንኩ ጋር ያለውን አፈር ወደ መሸጥ ደርሷል። እኛ ሀገር ደግሞ በተለያየ መንገድ ሰዎችን በተለያየ ሁኔታ በማስነካት እንግዲህ ያነሆለሉ የሚዘርፉበትን ሁኔታ እየሰፋ የመጣበት ሁኔታ ነው ያለው። ይሄ እንግዲህ ልንጸልይ የሚገባን ጉዳይ ነው ብዬ አስባለሁ። የማራናታ ፕሮግራማችን ይቀጥላል። ወደ ቀጣዩ ፕሮግራማችን እንለፍ። ዜና ማራናታ ወደ እናንተ ይቀርባል። በነጻነቱ አቁሞ እንደሚከተለው ይደርሳል። ተከታትለን እንመለሳለን። መልካም ጊዜ። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፋዊ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በዲሞክራቲክ ኮንጎ በተባባሰው ግጭት በርካታ ቁጥር ያላቸው እስረኞች ከእስር ቤት ማምለጣቸው እየተነገረ ነው። ባለፉት 2 ወራት በምስራቃዊ የሀገሪቱ ክፍል 2 ትልልቅ ከተሞችን መቆጣጠራቸውን ተከትሎ የጅምላ ከእስር ቤት ማምለጥ መበራከት በህዝቡ ላይ ሽብርን ፈጥሯል ተብሏል። አማጽያኑ በከተሞች የሚያደርጉት እንቅስቃሴ እየተስፋፋ መምጣቱን ተከትሎ ከጥር ወር ጀምሮ ከ4 እስር ቤቶች በሺዎች የሚቆጠሩ እስረኞች አምልጠዋል ተብሏል። የማረሚያ ቤቶች ጠባቂዎች ታሳሪዎቹ እንዳያመልጡ ለቀናት ጥበቃ ሲያደርጉ የቆዩ ቢሆኑም በአማጽያኑ በተከፈተባቸው ተኩስ እስር ቤቶቹን ጥለው እንደሸሹ ነው የተነገረው። በጥር 27 ምሽት የኤም23 ታጣቂዎች የሰሜን ኪቩ ግዛት ዋና ከተማ ወደ ሆነችው ጎማ ከተማ ሲገቡ ከ4000 በላይ እስረኞች ከጎማ ሙንዜንዜ እስር ቤት አምልጠዋል ተብሏል። ቀጥሎም ታሳሪዎቹ በመቶዎች የሚቆጠሩ ሴት እስረኞች ላይ ያስገድዶ መድፈርና ሌሎች ጾታዊ ጥቃቶች መፈጸማቸውን ተዘግቧል። የእንግሊዙ ዘ ጋርዲያን ጋዜጣ ይዞት በወጣው ዘገባ ከጎማ እስር ቤት ባለፈ በቡካቩ በካባሬና ካሌማ ማዕከላዊ እስር ቤቶችን ጨምሮ በበርካታ ስፍራዎች አደገኛ የሚባሉ ወንጀለኞች አምልጠዋል። እስረኞቹ ባስገድዶ መድፈር፣ በግድያ፣ በአመጽ እንቅስቃሴዎች ውስጥ በመሳተፍ ገንዘብ በማጭበርበርና የህዝባዊ ጸጥታ በማደፍረስ ወንጀሎች ተፈርዶባቸው የነበሩ ሲሆን ታሳሪዎቹ ለስር ባበቋቸው ግለሰቦች፣ ከሳሾች እንዲሁም የፍትህና የጸጥታ አካላት ላይ የቂም በቀል እርምጃ እየወሰዱ እንደሚገኙ ተጠቁሟል። በጎማ ቡካቩ ከተሞች ያመለጡ እስረኞች የቆሸሹ ጠመንጃዎችና ሌሎች የስለት የጦር መሳሪያዎችን በመያዝ ዝርፊያን ጨምሮ የተለያዩ ወንጀሎች ላይ ተሰማርተው መመልከታቸውን የዓይን እማኞች ተናግረዋል። በቀጣዩ መረጃ ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተሰምቷል ይላል። ልምምዱ በባህር ላይ መርከብን፣ ድሮንን ጨምሮ የጠላት ኢላማዎችን መምታት እንዲሁም ጉዳትን መቆጣጠር ላይ ያተኮረ ነው ተብሏል። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነ ተነግሯል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በኢራን ከባህር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራ የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆየው ወታደራዊ ልምምድ የሶስቱ ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራን፣ የተባበሩት አረብ ኤሚሬትስና ስሪላንካ የተወጣጡ የባህር ኃይል ቡድኖች ልምምዱን የተከታተሉ መሆኑም ተዘግቧል። ወደ ቀጣዩ መረጃ እንለፍ። ዩክሬን ከሩሲያ ጋር የ30 ቀን የተኩስ አቁም ስምምነትን ለመቀበል ዝግጁ መሆኗ ተነገረ ይላል። በሳውዲ አረቢያ ከተደረገ የአንድ ቀን የዩናይትድ ስቴትስና የዩክሬን ውይይት በኋላ በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ዩክሬን ለመቀበል ዝግጁ መሆኗ ተነግሯል። ዩናይትድ ስቴትስ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ ይህንን ሐሳብ ለሩሲያ እንደሚያቀርቡና አሁን ኳሷ በእጃቸው ነው ሲሉ ተደምጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት
እንደሚሉት ሩሲያ በአዎንታዊ ሐሳብ እንድትስማማ የማሳመን ድርሻ የዩናይትድ ስቴትስ ብቻ ነው ብለዋል። በዘለንስኪና በአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ቢሮ ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የመጀመሪያው ይፋዊ ውይይት ነው ተብሏል። የሁለቱ ሀገራት ተወካዮች በጋራ በሰጡት መግለጫ ከዚህ ቀደም ታይቶ በማይታወቅ መልኩ የትራምፕና የዘለንስኪ ግጭትን ተከትሎ ዋሽንግተን ያቋረጠችውን ለዩክሬን የስለላ መረጃ ልውውጥና የደህንነት ድጋፍ ወዲያውኑ እንደገና እንደሚጀምር ተናግራለች። የአሜሪካና ዩክሬን መግለጫ እንደሚያሳየው ሁለቱም ልኡካን ተደራዳሪ ቡድኖቻቸውን ለመሰየም መስማማታቸውንና ዘላቂ ሰላም ለማምጣት የዩክሬንን ደህንነት ለማስፈን ድርድር ይጀምራሉ ይላል። ሩቢዮ ማክሰኞ ማምሻውን በጂዳ በሰጡት ጋዜጣዊ መግለጫ ሩሲያ ሐሳቡን እንደምትቀበል ተስፋ አደርጋለሁ ብለዋል። ዩክሬን ተኩስ ለማቆምና ለመነጋገር ዝግጁ ነች ሲሉ አክለው ሩሲያ የተኩስ አቁም ስምምነቱን ውድቅ ካደረገች በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ማን እንደሆነ እናውቃለን ብለዋል። ዛሬ ዩክሬናውያን የተቀበሉትን ሐሳብ አቅርበናል። ይህም የተኩስ ማቆምና አፋጣኝ ድርድር ለማድረግ ነው። ይህንን ለሩሲያውያን እናቀርባለን። እናም ለሰላም አሁን እንደሚሉ ተስፋ እናደርጋለን። ኳሱ አሁን በእነሱ ግቢ ውስጥ ነው ሲሉ ተደምጠዋል። ከዚሁ ከሩሲያ ዩክሬን መረጃ ሳንወጣ ዩክሬን የዓለም ቁጥር 1 የጦር መሳሪያ ገዢ ስትሆን አሜሪካ በሽያጭ የበላይነቷን አስጠበቀች ይላል። ቀጣዩ መረጃ በዓለም አቀፍ የጦር መሳሪያ ሽያጭ ሁለተኛ ደረጃ ላይ ያለችው ፈረንሳይ ድርሻዋ ከአሜሪካ በ4 እጥፍ ያነሰ ነው ተብሏል። የስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ያጠናው ጥናት እንደሚያሳየው በዓለም አቀፉ የጦር መሳሪያ ንግድ ላይ ጉልህ ለውጦች ተስተውለዋል። ኢንስቲትዩቱ በቅርቡ ባወጣው ሪፖርት ዩክሬን በዓለም ደረጃ ቁጥር 1 የጦር መሳሪያ ገዢ ሀገር ስትሆን አሜሪካ ደግሞ በጦር መሳሪያ ኤክስፖርት ቀዳሚ በመሆን የበላይነቷን አስጠብቃለች። የዋሽንግተን ፖስት ዘገባ እንደሚያመለክተው የአሜሪካ የጦር መሳሪያ ኤክስፖርት ወይም ሽያጭ ስትራቴጂካዊ ብቻ ሳይሆን ውስብስብ የሆኑ የጂኦፖለቲካዊ ኢኮኖሚ ለውጦች እንዲሁም ዓለም አቀፍ ጥምረቶች መጠላለፋቸውን የሚያሳይ ነው ብሏል። እንደ ሪፖርቱ አሜሪካ ከ2020 እስከ 2024 ኤክስፖርት ያደረገችው የጦር መሳሪያ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የተባለ የ20 በመቶ ጭማሪ ማሳየቱ የአሜሪካን ዓለም አቀፋዊ የኤክስፖርት ድርሻ ወደ 43 በመቶ ከፍ አድርጎታል ተብሏል። መጠኑ አሜሪካ ባለፉት 2 አስርት ዓመታት ውስጥ አስመዝግባው ከነበረው የ35 በመቶ አማካኝ ጋር ሲነጻጸር ከፍተኛ ብልጫ አለውም ተብሏል። አሜሪካ የቅርብ ተፎካካሪዋን ፈረንሳይን በከፍተኛ ልዩነት በመብለጥ ቀዳሚ መሆኗ አሜሪካ በጦር መሳሪያ ንግድ መሰረታዊ ለውጥ ማምጣቷን የሚያሳይም ነው ተብሏል። በዓለም አቀፍ የጦር መሳሪያ ኤክስፖርት ሁለተኛ ደረጃ ላይ ያለችው ፈረንሳይ የኤክስፖርት ድርሻዋ ከአሜሪካ በ4 እጥፍ ያነሰ ነው። የአሜሪካ የ2024 የጦር መሳሪያ ሽያጭ 29 በመቶ በማደግ በታሪክ ከፍተኛ የተባለ 318.7 ቢሊዮን ዶላር ሆኖ ተመዝግቧል። ዩክሬን ከ2020 እስከ 2024 የዓለም ቁጥር 1 የጦር መሳሪያ ገዢ ሀገር ሆናለች የተባለ ሲሆን ይህ የዩክሬን የጦር መሳሪያ ገዢ ከ2015 እስከ 2019 ካለው ጊዜ ጋር ሲነጻጸር 100 በመቶ አድጓል ተብሏል። ከዚሁ የጦር መሳሪያ ወሬ ሳንወጣ ኢራን ጫና እየደረሰባት ከአሜሪካ ጋር የኒውክሌር ድርድር አታደርግም ሲሉ የኢራኑ ፕሬዝዳንት ፔዝሽኪያን መናገራቸውን ይመለከታል። ቀጣዩ መረጃ ኢራን ጫና ውስጥ ሆና ከአሜሪካ ጋር አትደራደርም ያሉት ፕሬዝዳንት መሱድ ፔዝሽኪያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈለጉትን እንዲያደርጉ እንደነገሯቸው ሮይተርስ የኢራንን ሚዲያዎች ጠቅሶ ዘግቧል። የአሜሪካ ዛቻና ትዕዛዝ ተቀባይነት የለውም፣ ካንተ ጋር መደራደር አንፈልግም፣ የፈለከውን ማድረግ ትችላለህ ሲሉ ተናግረዋል። ፔዝሽኪያን የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ባለፈው ቅዳሜ ፕሬዝዳንት ትራምፕ የኒውክሌር ድርድር ለማድረግ ለኢራን ደብዳቤ መጻፋቸውን ከገለጹ ከአንድ ቀን በኋላ ቴህራን በጫና አትደራደርም ብለዋል። ፕሬዝዳንት ትራምፕ ከቴህራን ጋር ለመደራደር ያላቸውን ግልጽነት ቢያሳዩም ኢራንን ከተቀረው ዓለም ለመለየትና የነዳጅ ኤክስፖርቷን ወደ ዜሮ ለማስገባት በመጀመሪያ የስልጣን ዘመናቸው ይጠቀሙት የነበረውን ከፍተኛ ጫና ተግባራዊ እያደረጉ ናቸው ተብሏል። ፕሬዝዳንት ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለመከላከል ስምምነት ትፈርማለች ወይም ወታደራዊ እርምጃ ይከተላታል ሲሉ ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለረጅም ጊዜ ክልከላ ተጥሎባት የቆየ ቢሆንም ይሁን እንጂ በከፍተኛ ፍጥነት ዩራኒየም እያበለጸገች እንደሆነ ይነገራል። ኢራን የኒውክሌር ስራዋን ያፋጠነችው በ2015 ከ6 ሀያላን ሀገራት ጋር የገባችውን የኒውክሌር ስምምነት ፕሬዝዳንት ትራምፕ በ2019 ውድቅ ካደረጉ ወዲህ ነው።
ስካይ ሬንጀር 30 ጀርመንን ከድሮን ጥቃት የሚጠብቀው መሳሪያን ይመለከታል። ቀጣዩ መረጃ ጀርመን እያደገ የመጣውን የድሮን ጥቃት ለመመከት ተንቀሳቃሽ ጸረ ድሮን ተሽከርካሪ በማምረት ላይ ትገኛለች ተብሏል። 38.5 ቶን የሚመዝነውና 8 ሜትር ርዝመት ያለው ጸረ ድሮን ተሽከርካሪ ስካይ ሬንጀር 30 የሚል መጠሪያም ተሰጥቶታል። ተሽከርካሪው በጀርመኑ ኩባንያ ራይሜታይ እየተመረተ እንደሚገኝ ቢልድ ጋዜጣ አስነብቧል። የሀገሪቱ የመገናኛ ብዙሃን ከሰሞኑ ይህንኑ የድሮን ጥቃት አምካኝ ተሽከርካሪ በኪል እኛ ሉቤክ ከተሞች ሲፈተሽ ተመልክተውታል። ስካይ ሬንጀር 30 በአንድ ምሽግ ላይ የሚገኙም ሆነ የሚንቀሳቀሱ የጀርመን ጦር ኃይሎችን ከድሮን ጥቃት የሚጠብቅ ጋሻ ነው ተብሏል። ጸረ ድሮኑ ግቡን እንዲመታ ሁለት የመሳሪያ ስርዓቶችን ይጠቀማል የተባለ ሲሆን የመጀመሪያው አርሊኮን የተባለ ባለ 30 ሚሊ ሜትር የመድፍ ስርዓት እንዲሁም እስከ 3000 ሜትር ባለው ርቀት መምታት የሚችለው ስርዓት አየር ላይ ወደ 150 ፍንጥርጣሪዎች የሚለወጡ መሳሪያዎችን ይተኩሳል ተብሏል። የድሮን ጥቃት ስጋት ሲያጋጥም ተኩስ የሚከፈትበት መንገድ ከቪዲዮ ጨዋታ ጋር ተመሳሳይ ነው የተባለ ሲሆን መቆጣጠሪያ መሳሪያዎቹ ወይም ኮንትሮል ፓኔል እንደ ስጋቱ አቅጣጫ እየለዋወጡ በመንካት እንደሚተኩስ ተገልጿል። የጀርመን ጦር ስካይ ሬንጀር 30 ጸረ ድሮን ተሽከርካሪዎችን ለመግዛት አዟል የተባለ ሲሆን ራይሜታይ ኩባንያ ከ630 ሚሊዮን ዩሮ በላይ የሚያወጡትን ተሽከርካሪዎች ከ2027 እስከ 2028 ባለው ጊዜ እንደሚያስረክብ ነው የተነገረው። ባልተቀጠሩ ሰራተኞች ስም ከ2 ሚሊዮን ዶላር በላይ ያጭበረበረው የሰው ሀብት ባለሙያ በቁጥጥር ስር ዋለ ይላል ቀጣዩ ዜና። የሻንጋይ ቴክኖሎጂ ኩባንያ የሰው ኃይል ስራ አስኪያጅ በደርዘን በሚቆጠሩ የውሸት ሰራተኞች ስም በርካታ መጠን ያለው ገንዘብ ሲያጭበረብር እንደነበር ተደርሶበታል። ግለሰቡ በኩባንያው ውስጥ የሌሉ ሰራተኞችን በደሞዝ መክፈያ ሰነድ ውስጥ በማስገባትና ደሞዛቸውን በመሰብሰብ ድርጅቱን በሚሊዮኖች የሚቆጠር ገንዘብ በማጭበርበር ለስር ተዳርጓል። ይህ የማጭበርበር ድርጊት ሊደረስበት የቻለው በሐሰተኛ ስም ባስመዘገበው አንድ ሰራተኛ የተሳካ ሰዓት ሪከርድ ነው የተባለ ሲሆን በርካታ ሰራተኞች በስራ ሰዓት ጊዜ ባለመድረስ የተለያየ ክስና ማስጠንቀቂያ በሚደርስባቸው የሻንጋይ ቴክኖሎጂ ኩባንያ ውስጥ ጃንሰን የተባለ አንድ ሰራተኛ አንድም ቀን ከስራ ማርፈድ ጋር ተያይዞ ስሙ ተነስቶ አለማወቁና ሰራተኞችም ግለሰቡን ከስሙ በስተቀር በአካል አይተውት ባለማወቃቸው ባደረጉት ምርመራ የሰው ሀብት ስራ አስኪያጁን ማጭበርበር ሊደርሱበት ችለዋል ተብሏል። ያንግ የተባለው የሰው ኃይል ስራ አስኪያጅ በፈረንጆቹ 2024 የቴክኖሎጂ ኩባንያውን የተቀላቀለ ሲሆን በተለያዩ የስራ ክፍሎች ውስጥ የሚገኙ ሰራተኞችን የማቀናጀትና የማስተዳደር ኃላፊነት ነበረው። የሰራተኞችን የደሞዝ መክፈያ ሰነድና ወጪ የሚከታተል አካል እንደሌለ በቅጥርም ሆነ ሰራተኞችን በማባረር ዙሪያ ለማጭበርበር የሚያስችል ክፍተት መኖሩን የተረዳው ያንግ የተለያዩ የውሸት ሰራተኞችን ስም በማዘጋጀት የድርጅቱ አካል እንደሆኑ በማስመሰል የባንክ ሂሳቦችን በማዘጋጀት ከደሞዝ መክፈያ ጋር በማገናኘት 2 ሚሊዮን ዶላር ገንዘብ ሲያጭበረብር ኖሯል ተብሏል። የሰው ሀብት ባለሙያው በሻንጋይ ቴክኖሎጂ ኩባንያ ስራ ከጀመረበት 2014 ዓመተ ምህረት ጀምሮ እስከ 2022 ድረስ ለ8 ዓመታት 22 ሐሰተኛ ሰራተኞችን በመቅጠር ነው 16 ሚሊዮን የን የቻይና ገንዘብ ማጭበርበሩ የተነገረው። የሰው ሀብት ስራ አስኪያጁ ከድርጅቱ ካጭበረበረው 16 ሚሊዮን የን ውስጥ 2.3 ሚሊዮን የን መመለስ ቢችልም ከሰረቀው ገንዘብ አንጻር በቂ ባለመሆኑ ፍርድ ቤቱ በ10 ዓመት ከ2 ወር እስራት እንዲቀጣ ወስኖበታል ተብሏል። ወደ ቀጣዩ እንለፍ። በቤተ ሙከራ የተቀነባበሩ ምግቦች በመጪዎቹ 2 ዓመታት ለብሪታንያ ገበያ ሊቀርቡ መሆኑ ተሰምቷል። የሀገሪቱ የምግብ ደረጃዎች ኤጀንሲ በቤተ ሙከራ ውስጥ የሚመረት ስጋ፣ የወተት ተዋጽኦ፣ ስኳርና ሌሎች ምርቶች ለሰው ልጆች ፍጆታ እንዲውሉ ከተጠበቀው ጊዜ ቀድሞ ፍቃድ እንደሚሰጥ አስታውቋል። የሀገሪቱ የምግብ ደረጃዎች ኤጀንሲ በቤተ ሙከራ ውስጥ የሚመረት ስጋ፣ የወተት ተዋጽኦ፣ ስኳርና ሌሎች ምርቶች ለሰው ልጆች ፍጆታ እንዲውሉ ከተጠበቀው ጊዜ ቀድሞ ፍቃዱ እንደሚሰጥ አስታውቋል። በትናንሽ ኬሚካላዊ ተክሎች ውስጥ ከሚገኙ ሴሎች ውስጥ የሚበቅሉት የቤተ ሙከራ ምግቦችን በማቀነባበር ብሪታንያ ከቀዳሚዎቹ ሀገራት ተርታ የምትመደብ ቢሆንም በተለያዩ ህጎችና ቁጥጥሮች ምክንያት ምርቶቹን ወደ ገበያ ማቅረብ አልተቻለም ነበር። ሆኖም ለውሻ ምግብነት የሚውል በፋብሪካ የተመረተ የስጋ ውጤት ባለፈው ወር ለመጀመሪያ ጊዜ በብሪታንያ ለገበያ ቀርቧል።
እንደ ኢሮፒያን አቆጣጠር በ2020 ሲንጋፖር በሴል የሚመረተውን ስጋ ለሰው ልጆች ፍጆታ እንዲሸጥ ፍቃድ የሰጠች የመጀመሪያው ሀገር ስትሆን አሜሪካ ከ3 ዓመት በኋላ እንዲሁም እስራኤል ባለፈው ዓመት በመፍቀድ በደረጃ ውስጥ ይገኛሉ። የላብራቶሪ የተቀነባበሩ ምግቦች ተፈጥሯዊ ይዘታቸውን ሳይለቁ ለምግብነት መዋል እንደሚችሉ የሚናገሩት ተደጋጋሚ የጥናት ውጤቶች ቢኖሩም ለሰው ልጅ ምግብነት እንዳይውሉ የከለከሉም አልጠፉም። ጣሊያንና የአሜሪካዎቹ የአላባማና ፍሎሪዳ ግዛቶች የላብራቶሪ ምግቦች እንዳይሸጡ እገዳ ከጣሉ መካከል ናቸው። የብሪታንያ የምግብ ደረጃዎች ኤጀንሲ ከከፍተኛ የቴክኖሎጂ የምግብ ድርጅቶች ባለሙያዎችና ተመራማሪዎች ጋር በመተባበር የምግብ ጥራት ደረጃዎችን ለመወሰን አዲስ ደንቦችን እያዘጋጀ እንደሚገኝ አስታውቋል። በመጪዎቹ 2 ዓመታት የስጋና የወተት ተዋጽኦ ምግቦችን ጥራትና ደረጃ በመወሰን ለገበያ የሚቀርቡበት ሂደትን ለማጠናቀቅ ተቆጣጣሪ አካሉ እየሰራ እንደሚገኝ ቢቢሲ ዘግቧል። በአሁኑ ወቅት በቤተ ሙከራ ከሚቀነባበሩ ምግቦች ባለፈ ተመራማሪዎች ኩላሊትና ልብን ጨምሮ ሌሎች የሰውነት ክፍሎችን ለመፍጠር በሙከራ ላይ ናቸው ተብሏል። ለዕለቱ የመጨረሻ ወዳደረግነው ከወደ ቻይና ወደ ተሰማው መረጃ እንለፍ። የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ ዕቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬቶች ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩዋን ወይም በ$120 እየተሸጠ ይገኛል ተብሏል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንጻ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህንን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካይነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩዋን ደርሷልም ተብሏል። ለሽያጭ የቀረበው ይህ አፈር ከ4 የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክና ከቻይና ኮንስትራክሽን ባንክ ህንጻዎች ስር የተቆፈረ እንደሆነ ተገልጿል። የሀብት መጠን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል ተብሏል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን በቅርቡ ታምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም ሊሞክር እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙዎች ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉ አሳስበዋል። ለዕለቱ ያዘጋጀንላችሁን ከተለያዩ ዓለም አቀፍ የመገናኛ ብዙሃን ያሰባሰብናቸውን የማራናታ ዝግጅት ዜናዎች በዚሁ እናበቃለን። ከቀሪዎቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ሁኑ። ክብራትና ክብራን የምትከታተሉት የማራናታ ፕሮግራማችንን ነው። አሁንም ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። ባሳለፍነው ሳምንት በሪቫይቫል ዙሪያ ላይ እንግዲህ ክፍል 1 ፕሮግራማችንን ማቅረባችን ይታወሳል። በዛ ፕሮግራማችን ላይ የሪቫይቫል ምንነትና አስፈላጊነትን የተመለከተ እንግዲህ የተለያዩ ሐሳቦችን ለእናንተ አቀርበን ነበር። ዛሬ ደግሞ በክፍል 2 ፕሮግራማችን ደግሞ በዓለማችን ላይ ሪቫይቫል የተነሳባቸው ቦታዎች ያመጡትን ተጽዕኖ የሚመለከቱ እንግዲህ በጣም ሰፊ ነው፣ ግን ውስን ነገሮችን ለማንሳት እንሞክራለን። እንግዲህ የሪቫይቫልን አስፈላጊነት ወይም መምጣት በጣም በዋናነት አስፈላጊ ነው ብለን የምንላቸው የመጀመሪያው ነገር ያው ሪቫይቫል የተነሳባቸው ቦታዎች ላይ የመንፈስ ቅዱስ አሰራር በኃይል መገለጥ ቢሆንም የመንፈስ ቅዱስ መምጣት ደግሞ ያው ኢየሱስን ለማክበር ስለሆነ ኢየሱስን ለማክበር በጣም ለቤተ ክርስቲያን እድገት መስፋፋት፣ ለነፍሳት መዳን እንዲሁም ደግሞ ለእግዚአብሔር ክብር መገለጥ በተለያየ በማህበራዊም በኢኮኖሚያዊም እንዲሁም ደግሞ በፖለቲካም ረገድ በመንፈሳዊም ረገድ ደግሞ የሚያመጣቸው ትልልቅ ተጽዕኖዎች አሉ። እነዛን ሁሉ ባካተተ መልኩ የሪቫይቫል መምጣት አስፈላጊነት
እጅግ እንደ ሀገርም እንደ ሀገርም የሚያስፈልገን ጊዜ ነው። በተለይ ደግሞ አሁን ባለንበት ዘመን ውስጥ ቤተክርስቲያን ምን ያህል ውድቀት ውስጥ እንዳለች አገራችን ውስጥ እንደ ሀገር ደግሞ ስንመለከተው በጣም ሪቫይቫል የሚያስፈልገን ጊዜ እንደሆነ የሚያመላክቱ እውነታዎች ጎልተው የሚታዩበት ስለሆነ ለሪቫይቫል መጸለይ ያለብን ዓለማችን አገራችን መቀየር የምትችለው በሱ ብቻ ስለሆነ ማለት ነው። አዎ ሪቫይቫል እንግዲህ ራሱ የሆነ ውጤቶች ይኖሩታል። የጸሎት ህይወት እንዲኖረን ማድረግ፣ ለንስሐ ራሳችን እንድናዘጋጅ ማድረግ፣ እንዲሁም ደግሞ ማህበራዊ ተሐድሶ እንዲኖረንም እንደሚያደርግ ባለፈው ሳምንት ተነጋግረን ነበር። ዛሬ እንግዲህ ክፍል 2 ወደ ተመልካቾች ይቀርባል። የሪቫይቫል ምንነትና ተጽዕኖ በሚል ክፍል 2 ያዘጋጀነው ፕሮግራም ወደ እናንተ የሚቀጥል ይሆናል። እንከታተለው። መልካም ጊዜ። ሪቫይቫል ወይም ታድሶ እንደገና መኖር፣ መንፈሳዊ መነቃቃት፣ ወደ ቀደመው ነገር መመለስ የሚሉ ተዛማጅ ትርጉሞች ያሉት ሲሆን የግብረገብ ውድቀት፣ የኃይል እጥረት፣ የእውነት አንጻራዊነት፣ የአንድነት መጥፋት፣ የቤተ ክርስቲያን መልክ መደብዘዝ ለታድሶ መምጣት ከሚፈረጁ ምክንያቶች ውስጥ በዋነኝነት ይጠቀሳሉ። በሰዎች ሕይወት በአገር ማህበራዊ ኢኮኖሚያዊና ፖለቲካዊ ማንነት ላይ ትልቅ ተጽዕኖን የሚያመጣው መንፈሳዊ ታድሶ ለብዙዎች ወደ እግዚአብሔር መንግሥት መጨመር፣ ለቤተ ክርስቲያን መታደስ፣ ለትውልድ መመለስ፣ ለአገራት ከፍተኛ የኢኮኖሚ እድገት ለውጥ፣ ለምቅ የተፈጥሮ ሀብት ግኝት፣ ለላቀ ዕውቀትና የፈጠራ ግኝቶች ያበረከተው አስተዋጽኦ ይቀርሽ የማይባልና ያደጉ አገራት ለዚህ እውነት ዋቢ ምስክሮች ናቸው። ታድሶ የሰው ልጆችን በንስሐ መልሷል። እጅግ አስገራሚና አስደናቂ የመንፈስ ቅዱስ መነቃቃትን ፈጥሯል። ልዩ ልዩ አስደናቂ የጸጋ ስጦታዎች ተገልጠዋል። ብዙ በሽተኞች ተፈውሰዋል፣ ከስራት ተፈተዋል። ፈርሃ እግዚአብሔር በምድሪቱ ላይ እንዲነግስ ሆኗል። ሆስፒታሎችን፣ መጠጥ ቤቶችን አዘግቷል። ለትውልድ መለወጥ የማይናቅ አስተዋጽኦን አበርክቷል። ታድሶ ያዙዛው ጎዳና የመንፈስ ቅዱስ እሳት ፍንዳታ እንደ አውሮፓውያን አቆጣጠር በሚያዝያ 6 1906 ተቀጣጠለ። ይህ የመንፈስ ቅዱስ እሳት በተቀጣጠለ ጊዜ ከየአብያተ ክርስቲያን መሪዎችና የግል ሚዲያዎች ከፍተኛ ትችትና ውግዘት አጋጠመው። ነገር ግን የሪቫይቫሉ እሳት ተካፋዮች ቁጥር በከፍተኛ ፍጥነት በማደግ መላውን ዓለም አዳረሰ። ይህ እንቅስቃሴ የ20ኛው ክፍለ ዘመን የታድሶ እንቅስቃሴ በመባል ይጠቀሳል። በ20ኛው ክፍለ ዘመን መግቢያ ላይ የተቀጣጠለው ይህ መንፈስ ቅዱስ እሳት ባዙዛ ጎዳና ላይ ቢሆንም እንቅስቃሴው ግን በማናቸውም ቦታ የተወሰነ አልነበረም። ቀደም ሲል ከተከሰቱት እንቅስቃሴዎች ሁሉ በጣም የተለየ ስለነበር በቅጽበታዊ ክስተት በመላው ዓለም ሁሉ የሚሰራጭ ነበር። የዚህ የታድሶ እንቅስቃሴ መሪዎች ራሳቸው የእንቅስቃሴ ውጤቶች እንጂ መሪዎች አይደሉም። እነርሱ እንቅስቃሴውን አልፈጠሩትም፣ እንቅስቃሴው እነርሱን ፈጠራቸው እንጂ። የታድሶ በመንፈሳዊ ልምምዳቸው ኃይለኛ የሆኑ ግለሰቦችን አሰባስቦ ይዟል። በዚህ የታድሶ ዘመን ምንም አይነት የቤተ እምነት መዋቅር ለመጠቀም ልዩ ትኩረት አልተደረገበትም። ነገር ግን ከሁሉም የቤተ እምነት መዋቅሮች የመጣ ሰው ሁሉ ያለ ልዩነት የእንቅስቃሴው ተሳታፊ ነበር። በዚያን ወቅት ምንም አይነት ተለይቶ የታወቀ ሕገ ደንብ ወይም ዘዴ አልተለመደም። አንድ ተለይቶ የሚታወቅ መለያ ቢኖር አስደናቂ በሆነ ስብጥር ማንነታቸው ከተለያዩ አካባቢዎች የሚመጡ ሰዎች በየስብሰባዎቹ ሁሉ አብረው መገኘታቸው ነበር። የህንድን የታድሶ እንቅስቃሴ ስናነሳ ዊሊያም ኬሪን በአብነት እንፈርጀዋለን። በህንድ ሚስዮናዊ ሆኖ በሄደበት ዘመን የመንፈሳዊና መደበኛ የትምህርት ተቋማትን መክፈት፣ በህንድ ባሏ የሞተባት ሴት በሕይወት እንድትኖር ካለመፍቀድ ባሻገር እንድትቃጠል የምትደረግበትን ባህል፣ ሴቶች ልጆች ሲወለዱ የመጣል አስክሬን የማቃጠል፣ ለምጻም ሰዎችን ከነህይወታቸው የመቅበር ልማድና ባህልን ያስለወጠ ሰው ነው ዊሊያም ኬሪ። ህንድ ከቻይና ቀጥሎ በህዝብ ብዛቷ ሁለተኛው ሀገር ናት። በአስገራሚ ሁኔታ ከቋንቋ ከሃይማኖትና ከባህል እድገት አቅጣጫ የበለጸገች ሀገር ናት። ህንድ 2300 የሚሆኑ ብሔረሰቦች ከተለያየ እምነትና ሃይማኖት ጋር ይኖሩባታል። ህንድን እግዚአብሔር እንዲያገለግላት የመረጣት ሀገር ናት። የሃርቨስት ኢንተርናሽናል ሚኒስትሪ በሀገሪቱ ውስጥ ትልቅ ተጽዕኖ እየፈጠረ ይገኛል። ዛሬ ላይ በዚህ ታላቅ የወንጌል ሚኒስትሪ ማለትም በሃርቨስት ኢንተርናሽናል ሚኒስትሪ ሊያና ሲንኩዌንታ የተባለ ሚሽነሪ ትልቅ ሐዋርያ እንቅስቃሴ
በአስገራሚ ሁኔታ እያደረገ ይገኛል። የአሁኑን ህዝብ ቁጥር ታሳቢ ካደረግን እንደ አውሮፓውያን አቆጣጠር በ2020 በህንድ ውስጥ 20% ህዝቦቿን ክርስቲያን የማድረግ ዓላማን ወይም ራዕይን ተንተርሶ እየተሰራ ይገኛል። አሁን ላይ በህንድ 25000 የሚደርሱ አብያተ ክርስቲያናት እንዳሉ ይነገራል። ወደ ኋላ መለስ ብለን ታሪክን ስናጠና ደግሞ የዌልስ ሪቫይቫል በ19ኛው ክፍለ ዘመን ወደ ህንድ እንደደረሰም የታሪክ መዛግብቶች ይጠቁማሉ። የዌልስን ሪቫይቫል የተመለከቱ ህንዳውያን በመድራቸው የመሰሉ ሪቫይቫል እንዲከሰት አብዝተው በተራራ ላይ በጮሁ ጊዜ የሪቫይቫሉ እሳት ፈንድቶ በዓለም አቀፍ ደረጃ የሚታወቁበትን የጣዖት አምልኳቸውን ጭምር ገደል የከተተና የመንፈስ ቅዱስ መቀጣጠል ሀገሪቷን ያጥለቀለቀበት ወቅት ነበር። በዚህም ሳቢያ አብያተ ክርስቲያናት በህዝብ እንዲጥለቀለቁ ህዝባቸው በሰላም እንዲሞላ አድርጓል። በተራራማው ሀገር በሚኖሩ የገጠር ሰዎች የጸሎት ጩኸት ህንድን የቀየራት ሪቫይቫል ዛሬ ብዙ ሚስዮናውያንን በመላው ዓለም እንድትልክ አስችሏታል። የታሪክ ተመራማሪዎች በስካንዲኔቪያንስ ሀገራት የነበረው የሪቫይቫል እንቅስቃሴ በወንጌላውያን ወይም በቤተክርስቲያን ታሪክ ብቻ ሳይሆን በሃይማኖታዊ ጉዳዮች ላይ ያላቸውም ተሳትፎ ባህልና እምነቶችን መሰረት በማድረግ ጥናት አጥንተውበታል። አንዳንድ የታሪክ ተመራማሪዎች አንድ አይነት እምነትና ሐሳብ ያላቸውን ሰዎች በማሰባሰብ ሲያጠኑት፣ አንዳንዶች ደግሞ ከነበራቸው ተቀባይነት የተነሳ ብዙሃኑን ያማከለ ጥናት አድርገዋል። በጥናቱ መሰረት እንደ አውሮፓውያን አቆጣጠር በ1860 ግራንድት ቪጋን እና የቤት ለቤት የወንጌል እንቅስቃሴ በዴንማርክ ግዛት ተቀጣጥሎ የነበር ሲሆን በዴንማርክ የነበረውን ሃይማኖት በብዙ የቀየረ ነበር። ክርስትና በስካንዲኔቪያንና በሰሜን አውሮፓ አገሮች እንዲሁም በባልቲክ ሀገራት ከ8 እስከ 12ኛው ክፍለ ዘመን መካከል የታየ እንደነበር ይነገራል። ከስካንዲኔቪያን ሀገሮች ቀደምት በክርስትና የምትታወቀው ሀገር ደግሞ ዴንማርክ ናት። ከክርስቶስ ልደት በፊት በ975 ገደማ ሁለት ትልልቅ የመሰረት ድንጋዮች መተከላቸውና እስካሁንም ድረስ በዴንማርክ በድንጋይ የተገነባ ቤተክርስቲያን መገኘቱን አስታውቋል። ለዚህም እንደ አውሮፓውያን አቆጣጠር በ1040 ገደማ የተተከለው ዳልቢ ሆሊ ክራይስት ቸርች ሊጠቀስ ይችላል። በብራዚል በሀገሪቷ ትንንሽ የሚባሉት ቤተክርስቲያናት እንኳን ከ25 እስከ 75000 አባላት አሏቸው። የብራዚል ክርስትና ቁጥር እየጨመረ የሚገኘው በርካታ የካቶሊክ እምነት ተከታዮች ባሉባት ሀገር ነው። በዚህም በጣም ድሃ የተባለው ማህበረሰብ በሚኖርበት አካባቢ የወንጌላውያን ክርስቲያኖች ቁጥር እጅጉን እየጨመረ ነው። እነዚህ ፋቬላ የሚል መጠሪያ ያላቸው ድሃው ማህበረሰብ የሚኖርባቸው አካባቢዎች የወንጌላውያን ቁጥር መጨመር ከማህበረሰቡ የጤና፣ ጽዳት፣ መጓጓዣና ንብረት እንዲያፈሩ በሚደረግላቸው ምክንያት ነው። የወንጌላውያን አብያተ ክርስቲያናት ማህበረሰቡን በወንጀል መከላከል፣ የአእምሮ ህመም፣ ስራ ፈጠራና የመሳሰሉት ማህበራዊ ስራን የመስራት ትልቅ የወንጌል አካል በመስራት ላይ ትገኛለች። ወንጌላውያኑ በደሃዎች መንደር ማዕከላቸውን በማድረግ ማህበራዊ ስራዎችን በመስራት የወንጌላውያኑ ቁጥር እንዲጨምር እየሰሩ ይገኛሉ። አሁን በብራዚል ያለው የአማኞች ቁጥር በ1940 ከነበረው 3% የተነሳ መሆኑንም ጥናቶች ይናገራሉ። በተደጋጋሚ በምድሪቱ በተከሰተ ተሐድሶ በብራዚል የወንጌላውያን ቁጥር እንደ አውሮፓውያን አቆጣጠር በ2000 ከነበረበት 26 ሚሊዮን ወደ 42 ሚሊዮን በ2010 አድጓል። ወደፊትም ቢሆን በደሃዎቹ የብራዚል አካባቢዎች እየተበራከቱ የሚገኙት የአማኞች ቁጥር ቀጣዮቹ የሀገሪቱን የሁሉንም ሀገራት ማዕከላት ይሆናል ተብሎ ይጠበቃል። በመጨረሻም እንደ አውሮፓውያን አቆጣጠር በ1914 አፍሪካዊቷ ኮንጎ ታላቅ የመንፈስ ቅዱስ እሳትን የተቀበለችበት ዓመት ነው። በዚህ የተለየ የመንፈሳዊ እንቅስቃሴ ነዋሪው ሕዝብ በንስሐ የመመለስ ሕይወት የበዛለት ሲሆን በሀገሪቱ የሚታወቁ አስማተኞች፣ ጠንቋዮችና ልዩ ልዩ የመንፈስ አሰራርን ይተገብሩ የነበሩ ሰዎች ከታሰሩበት እስራት ነፃ እየወጡ ጌታን እንዲቀበሉ አስችሏቸዋል። እንደ ሰደድ እሳት በተቀጣጠለው የመንፈስ ቅዱስ እሳትም ሰዎች በጎዳና ላይ በመንፈስ ቅዱስ ኃይል ተሞልተው በልዩ ልዩ ልሳኖች እየተናገሩ እየዘለሉ በሳቅ ተዘረረው እየወደቁ በልዩ ልዩ ዝማሬ ተሞልተው እየዘመሩ ተንበርክከው ንስሐ እየገቡ ፈውስንና ነፃ መውጣትን እየተቀበሉ በኮንጎ ምድር ጎዳና ላይ ይታዩ እንደነበር የታሪክ ዘጋቢዎች ያወሳሉ። ከኮንጎ ተነስቶ ሌላውን አፍሪካውያንን ያዳረሰው የተሐድሶ እሳትም የመከሰቱ ሚስጥር የብዙ ቅዱሳን ጾምና ጸሎት እንደነበርም ይወሳል። ለምድራችንም ቀጣዩ ዘመን ታላቅ ተሐድሶ የሚነሳበትና ከቤተ ክርስቲያን አልፎ አገራችን ከአገራችንም አልፎ አህጉራትንና ዓለማትንም የሚቀይር የመንፈስ ቅዱስ እንቅስቃሴ ይቀጣጠል ዘንድ መልካም ምኞታችን ነው። ስለ ሪቫይቫል በዚሁ አበቃን።
ክብራትና ክብራን እንግዲህ የማራናታ ፕሮግራማችን የሁለት ሰዓታት ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ በጣም ከልብ እናመሰግናለን። ፕሮግራሙን እየመራን እኔ ሄቨን ተስፋይና መሳይ አለማየሁ አብረናችሁ ቆይታ አደረግን ከመላው የማራናታ ክሩ ጋር በመሆን ማለት ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት እንግዲህ በሌሎች ፕሮግራሞች እንደምንገናኝ ተስፋ እናደርጋለን። ጌታ ቢፈቅድና ብንኖር ማለት ነው። እስከ ሳምንት ደግሞ መልካሙን ሁሉ እንመኝላችኋለን። የእግዚአብሔር ፍቅር ከሁላችን ጋር ይሁን። ተባረኩ። መልካም ሳምንት